በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ሰማዕቱ ቅዱስ መርቆሬዎስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳር 25 ቀን በዚች ዕለት የስሙ ትርጓሜ መርቆሬዎስ የሆነ ፒሉፓዴር በሰማዕትነት አረፈ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል ሀገር ሲሆን እርሷም የአባቱና የአያቱ ሀገር ናት። እርሱ ግን ተወልዶ ያደገው በሮም ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከላባት ወገንም ሁለት ወንዶች ተገናኟቸውና ቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። እግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሉፓዶር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። ቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ ቅዱስ መርቆሬዎስን አባት ኖ ብለው ሰየሙለት። እናቱንም ታቦት አሏት። ፒሉፓዶርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያን ጊዜ እግዚአብሔር በንጉሥ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሥ ያቀረባቸውን ሁሉን አራዊት አጠፋቸው። ንጉሥም ይህን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያረቅ ዘንድ ወደ እግዚአብሔር እንዲማልድ ቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሡ ወስዶ ገዥና ሰራዊት አለቃ አድርጎ ሾመው። ውሻ ላይ ያላቸው የሚታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህም በኋላ ቅዱስ መርቆሬዎስን አባት የሾመውን ንጉሥ የወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሡም ከጦር ሰራዊት ጋር ቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያን የውሻ ራዕይ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮችን ላከ።
ባመጧቸውን ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ያሰቃያቸው ጀመር። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛው በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ነገር ግን አላገኛቸውም። ንጉሡ የእሱ ወገኖች ድል እንዲሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሡ ወታደሮችም አንዱ ንጉሥ ያሰበውን በጽሙና ነገራት። እርሷም ይህንን ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሥም ከእርሱ የሆነውን የመኮንኑን የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚመጣባቸውና ሀገሮችን ያጠፋሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህም በኋላ በንጉሡ ላይ ጦርነት ተነሳ። ቅዱስ መርቆሬዎስም አባት ወደ ጦርነት ወጣ። በእግዚአብሔርም ፈቃድ ይዘው ማረኩት፣ ወደ ሮሜም ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ። እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዢ አድርጎ ሾመ። ክብር ይግባውና በጌታችን ኢየሱስ ክርስቶስም ፈቃድ ሚስቱንና ልጁ መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀች። እርሱ ግን አላወቃትም። በአንዲትም ዕለት እርሱና ጭፍሮቹ እንግዳ ማረፊያ ቤት ወጡ። ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜ ጭፍሮች ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁን እንደሆነ አላወቀምና በእርሱ ላይ ተቆጣ። መርቆሬዎስም እናት መጣ፣ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ ባወቅሁ ጊዜ ልጅህ ሆኖ ልጄ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደች መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያን ጊዜ ማወቃት፣ ልጁን መርቆሬዎስን ማወቀው፣ እጅግም ደስ አላቸው። እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤት ቤተክርስቲያን አደረጉት። እግዚአብሔርን እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስም መኮንንነትን በተሾመ ጊዜ ያገጸ ከልብ ከእርሱ ጋር ነበር። ወደ ጦርነት አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት ሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋም የሚችል የለም። ቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውን በሁሉ ቦታ በተሰማ የቤተ መንግሥት ሰዎች ከፍ አለ። እንዲህም ሆነ ያን ጊዜ በዚያን ወራት በሮሚያ ሀገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም ከእነርሱ ጋር ሊዋጋ ሰራዊትን ሰብስቦ ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸው አለውና አትፍራ አለው።
ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረግ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶችን ድል አድርጎ በሰላም ተመለሰ። መልኩም ዳግመኛ ተገልጦለት ለምን የፈጣሪን የእግዚአብሔርን ስም መጥራት ረሳህ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታት ዕጣን በማሳረግ በዓል እንዲያደርግ ወደ ቅዱስ መርቆሬዎስ ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንም በማድረግ እንዳልተባበረ አስረዱት። ያን ጊዜ ንጉሥ መልእክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከእኔ ጋር ያልመጣ የእኔን ፍቅር እንዴት ተውህ አለው። በዚያንም ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህን በሰማ ጊዜ እጅግ ተቆጥቶ እርጥብ በሆኑ የሽመል በትሮች እንዲደበድቡ ታዘዘ። ሁለተኛም ከላም ቆዳ በተሰራች ጅራፍ ይገርፉት ዘንድ አዘዘ። ንጉሥ እንዳዘዘ ይህን ሁሉ አደረጉበት። በዚያን ጊዜ የአገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቆጶዶያና የእስያ ክፍል ወደ ሆነች ወደ ቂሳርያ በብረት ማሰሪያ አስሮ ላከው። በዛም እንዳሰቃዩ ታዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውን ፈጽሞ በመንግሥተ ሰማያት የሕይወት አክሊልን ተቀበለ። የማይጠፋ ሰማያዊ አክሊልን ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለም ሁሉ አብያተ ክርስቲያን ታነጹለት። እግዚአብሔርም ታላላቅ የሆኑ ድንቅ ታምራትን በውስጣቸው ገለጠ። እግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ በእውነት አሜን።